እግዚአብሔር ይመስገን። አንድ እህት ብዙ ችግር ነበረብኝ። ለመልአኩ ለቅዱስ ገብርኤል ለአዩ መልአክ መልቼ አልቅሼ ነገርኩት። 3 ቀን ባልሞላ ውስጥ ችግሬን ፈታልኝ። ፍርሃቱ ደርሶልኛልና ለክብሩ መገለጫ ይሆን ዘንድ አንድ ጃንጥላ ይዘው መጥተዋል። አመስግኑላችሁ ሁላችሁ እግዚአብሔር ይመስገን። ከዚህ በመቀጠል ወደ ካህኑ የምንሄደው ከዚያ ድረስ እንግዲህ አስራት በኩራት ያላችሁ በሙዳየ ምጽዋት በመንገድ 30 በደብሩ አካባቢ እንዲሁም ስለትም ያላችሁ መስጠትም ያላችሁ መጥታችሁ ንገሩን። ድንቅ ስራውን እናገራለን፣ እንመሰክራለን። የዕለቱን ቃለ ወንጌል የሚያስተምሩን እችን እጅግ የምንወዳቸው የምናከብራቸው የአኗኗሙ ባላባት የደብራዊ መምህር ገብረ መስቀል የደብረ ሊባን ቅዱስ ያሬድ ቤተክርስቲያን ስብከተ ወንጌል ክፍል ዋና ኃላፊ ናቸው። በእሳቸው በመጣም ቆያለን። ወደ መምህራችን ይቤላ መልአክ ለማርያም ተወከፍዮ በቃል መልአኩ ቅዱስ ገብርኤል እንዲህ አላት። መልአኩ ቅዱስ ገብርኤል ቃልን ተቀበዩ ወደ አንቺ ይመጣል አላት። በያላችሁበት ሆናችሁ ለተወሰኑ ደቂቃዎች ቅድም በታምረ ማርያሙ ሲነበብ እንደሰማነው ነሐሴ 16 ቀን ትንሣኤዋን እንዳየን የአባቷ ዳዊትም ትንቢት በልጇ ላይም በእርሷ ላይም እንደተፈጸመ ይልቁንም ወደ ሰማይ በመላእክት በሊቃነ መላእክት በአባቷ ዳዊት በነቢዩ ሙሴ እንዲሁም ቅዱስ ጴጥሮስና ቅዱስ ጳውሎስ ሱራፌልና ኪሩቤል እነዚህ ሁሉ እያመሰገኗት
ወደ ሰማይ ከፍ ከፍ አለች የሚለውን በተአምረ ማርያሙ ደግሞ ቅድም በተነበበው የእመቤታችን ትንሣኤዋንና ዕርገቷን አይተናል። በሌላ መልኩ ደግሞ እስከ 21 ያለው ከ16 ጀምሮ ከመትንሣኤ ወልዳ ይላል። ለዛም ነው ቅድም በቅዳሴው የእመቤታችን ቅዳሴ ሲቀደስ የሰማነው ከ16 እስከ 21 ያለው ከመትንሣኤ ወልዳ የእመቤታችን በዓል ስለሆነ ነው። እንደ ዕለቱ ግን ቅዱስ ገብርኤል ስለሆነ የመላእክት ቅዳሴ ይቀደስ ነበር። ነገር ግን ከ16 እስከ 21 ያለው የእመቤታችን ትንሣኤዋን የሚናገር በዓል ስለሆነ እርሱም በተመለከተ አጠር ላሉ ደቂቃዎች እንነጋገራለን። ልባችሁ አንድ ሆኖ እግዚአብሔርን ለመስማት ያብቃችሁ። አሜን በሉ። ዛሬ ያው እንደ ሀገር በዓል ስለሆነ የመንግስት መስሪያ ቤትም ሌሎቹም ስለሌሉ ደቂቃው ሳይበዛ አጠር ያለ ደቂቃ፣ ሁላችሁም ግን ተረጋግታችሁ መቼም የምንሮጠው ለምን እንደሆነ እናውቀዋለን። ለነፍሳችን ከሆነ ወደዚህ ነው ነው። አሁን አቋርጠን የምንወጣው ለምንም ይሁን ለምን ወደ ስጋችን ነው ማለት ነው። ምክንያቱም የነፍሳችን ትልቁ ዋቢዋ እዚህ ቦታ ስለሆነ ወደዚህ ቦታ ተፈቅዶልንም ጊዜ እግዚአብሔር ሰጥቶንም ተገኝተናል። ከዚህ አቋርጠን የምንሄደው በጣም ችግር ካልሆነ በስተቀር ለተለያዩ ስራዎች ወጥቶ መሄድ በክርስትናችን ክፍተት ስለሚኖረው አሃዱ ተብሎ የተጀመረው ቅዳሴ እቱ እስከሚባል መረጋጋት ግድ ይለናል ማለት ነው። እንኳን በክርስትና ውስጥ ያልተረጋጋ ፖለቲካ ሀገር ያፈርሳል እንደምታውቁት ማለት ነው። ያልተረጋጋ ንግግር ለቤተሰብም ለሀገርም ለወገንም አይሆንምና በክርስትና ውስጥ መረጋጋት ትልቅ ቦታ ስላለው ተረጋግታችሁ ቃሉ እንድታደምጡ እግዚአብሔር ይርዳችሁ። አሜን በሉ። ያው የአዲስ አበባ ችግር እንደምታውቁት ቅዳሴ አቋርጠን እንገባለን። ታምረ ማርያም ተነቦ ካለቀ በኋላ ደግሞ ግልብጥ ብሎ እንወጣለን። ግን ያ አይደለም። እትው ተብሎ ማለቃ ወደ ሰላም በሰላም ሂዱ መባል አለበት ማለት ነው። እስኪ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን የዚህ ታላቅ ካቴድራል የስብከተ ወንጌል መምህራን፣ ሊቃውንተ ቤተ ክርስቲያን አባቶቻችን፣ መምህራን፣ ካህናት፣ ዲያቆናት፣ አረጋውያን አባቶቻችን፣ እንዲሁም እናቶቻችን፣ ወጣቶች፣ እንዲሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ? እንኳን አደረሳችሁ። እስኪ አመስግኑት እግዚአብሔርን የደረሳችሁ በሙሉ። ያው በመካከል ላይ ከአንድ ጀምሮ እስከ 16 ሱባኤ በገባንበት ሰዓት ወደዚህ ያልደረሱም ስላሉ የተጠሩም ስላሉ የሸኘናቸውም ስላሉ በድጋሚ እንኳን አደረሳችሁ። አመስግኑት እግዚአብሔርን። እኛ የደረስነው ጻድቅ ስለሆን እነሱ ያልደረሱት የተጠሩት ኃጢአተኛ ስለሆኑ አይደለም። ነገር ግን መንገድ እየተራ ስለሆነ እኛ ልንቆይ እነሱ ሊቀድሙ ፈቃደ እግዚአብሔር ስለሆነ ድንግል ማርያም እያለች የተጠራው ማን ነው? ራሱን በራሱ ነው አይደል? መድኃኔዓለም። አዎ እናቱ እያለች ቀድሞ የሄደ ማን ነው? መድኃኔዓለም ኢየሱስ ክርስቶስ ማለት ነው። ስለዚህ ወደና አዳምና ሔዋን ስንመለከት አዳምና ሔዋን እያሉ የተጠራ ማን ነው? አቤል ነው። ወደ ዳግማዊ አዳም ወደ ኢየሱስ ክርስቶስ ስንመጣ ደግሞ እናቱ እያለች ራሱን በራሱ አሳልፎ ሰጥቷል ማለት ነው። ስለዚህ መሽቀዳደም የጽድቅም የኃጢአት ምክንያት አይሆንም። የጊዜ በእግዚአብሔር ዘንድ የተወሰነ ውሳኔ ነው። በቤተ ክርስቲያናችን አስተምሮ እግዚአብሔር ከሰዎች የሰወረው ሁለት ነገር አለ። አንደኛው ሰው ዕለተ ሞቱን እንዳያውቅ አድርጓል። ሁለተኛው ሰው ዕለተ ምጽአትን እንዳያውቅ አድርጓል። ስለዚህ ሰው እንደሚሞት እርግጠኛ ነው እንጂ መቼ እንደሚሞት ግን እርግጠኛ አይደለም።
ይሄ እግዚአብሔር ከሰዎች የሰወረው ነው ማለት ነው። እና የሚጠራው ሁሉ በእግዚአብሔር የተቀመጠለት ዕለት ሲሞላ ይጠራል፣ ጽዋው ሲሞላ ማለት ነው። ነገር ግን የሚቀድመው ኃጢአተኛ የሚቆየው ጻድቅ ወይም ደግሞ የቀደመው ጻድቅ የሚቆየው ኃጢአተኛ አይደለም። አሁን እኛ በአባባል ኧረ እንኳን ሞተች፣ ኧረ እንኳን ሞተ፣ ለዚህ ዘመን ምን ያደርጋል እየሰማችሁ ነው አይደል? እንዲህ እንላለን። በበጎም ዘመን ቢሆን እኮ መልካም ካልሰሩበት ያው በጎ ዘመንም ቢሆን እንደኛ አባባል ክፉ ዘመን የዘመን ክፉ የለው። በዘመኑ ውስጥ ያለው ሰው ነው ክፉ። ዘመኑን ክፋት ክፉ የሚያሰኘው በዘመኑ በጊዜው ውስጥ የሚያልፈው ትውልድ ነው። ትውልዱ ጥሩ ስራ የሚሰራበት ከሆነ ያ ዘመን ዘመን ነው። ትውልዱ ጥሩ ስራ የማይሰራበት ከሆነ ግን በጎውን ዘመንና መጥፎውን ዘመን ለይተን የምናውቀው በሰዎች ስራ እንጂ የዘመን ክፉ የለውም። ምክንያቱም በዘመኑ ውስጥ ሁሉም ክፉ አይደለም፣ ሁሉም ደግ አይደለም፣ ሁሉም ገዳይ አይደለም፣ ሁሉም አዳኝ አይደለም፣ ሁሉም ቀዶ አያለብስም፣ ሁሉም ቆርሶ አያጎርስም፣ ሁሉም ደግሞ አይነሳም። ስለዚህ ዘመኑ የጋራችን ነው፣ ጊዜው የጋራችን ነው። ነገር ግን በዘመን ውስጥ አሁን 2018 ልንሸኘው ትንሽ ቀን ቀርተውናል። በዚህ ውስጥ የተጠቀሙ ሰዎች አሉ፣ የተጎዱ ሰዎችም አሉ። መልካም የሰሩ አዎ ቤተ ክርስቲያን አንጸው የጨረሱ መጀመሪያ የተማሩ ከተማሩ በኋላ ንስሐ የገቡ ንስሐ ገብተው የቆረቡ አሉ። በዚህ ዘመን ከበረት ወጥተው የነበሩ ተምረው ንስሐ ገብተው ወደ ቤተ ክርስቲያን የተመለሱ አሉ። እንደገና ከቤተ ክርስቲያን ውስጥ ደግሞ ወይ በፖለቲካ ወይ በሀብት ወይ በተለያየ ነገር ከቤተ ክርስቲያን ደግሞ ይወጡ አሉ። ይህንን ማየት ያስፈልጋል ማለት ነው። እና በዚህ ዘመን መልካም ሰርተን ወደ አዲሱ ዘመን እንድንሸጋገር እግዚአብሔር ይርዳን። እስኪ ሁላችሁም ተናገሩ። መልአኩ በሉ እንዲህ አላት፣ ቃልን ተቀበዩ ወደ አንቺም ይመጣል። ይችን ያዙልኝ፣ ትንሽ ደቂቃ እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። እስኪ ድገሙት። መልአኩ በሉ ቅዱስ ገብርኤል ማርያምን እንዲህ አላት፣ ቃል ወደ አንቺ ይመጣል ተቀበዩ። እስኪ አመስግኗት እናታችን ቅድስት ድንግል ማርያም። ይህንን ቅዱስ ያሬድ በመዋሲቱ ላይ ተናግሮታል። ሉቃስ ወንጌላዊ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይም ተናግሮታል። ሁለቱን ዋቢ አድርገን እንውሰደው። ያለንበት ሳምንት ከመትንሣኤ ወልዳ ነገረ ማርያም የሚነገርበት ስለሆነ በእርግጥ ትናንትም ከትናንትም ወዲያ መምህራን ስለ ነገረ ማርያም ነግረዋቸዋል። ግን አሁን እዚህ በጣም ብዙ ሴቶች አሉ። 50 ብዬ ልውሰዳችሁና ለ50 ሴቶች 50 ምጣድ ጥደን 50 ደግሞ መጋገሪያ አቅርበን 1 ኩንታል ጤፍ ተቦክቶ ጋግሩ ብትባሉ የ50ውም ሴት እንጀራ አንድ ይሆናል? ንገሩ በማለት አንድ ይሆናል? አይሰማኝም። አንድ ይሆናል እንዴ? አይሆንም። እንኳን የ50 የሶስቱም አንድ አይሆንም። ይሆናል? አይሆንም። የሶስት ሴቶችም አንድ አይሆንም። እንኳን የ50 ማለት ነው። አንዳንዷ ሳይሰማ ትጋግርና እንጨት ይዛ ትቀርባለች አይደል? ልታነኩር ነው የምትሉት አይደል? አንዳንዱ ደግሞ አይኑን ልም ያለ እንደው ዝም ብሎ በቃ ልሙጥ የሆነ እንጀራ ይወጣል። እየሰማችሁ ነው አይደል? አዎ። አንዳንዱ ደግሞ ያልቦካ የምትሉት ነገር አለ። ሴትዮዋ ባሏ ሙቶ በአመቱ ቁርባን ልታስቆርብ ቤተክርስቲያን ሄዳለች። ረስታው ኑሯልና እንጀራውም ማፍለኛ ጠላውም ያልፈላ እንደው ጥርቅምቅም አድርጋ ይዛ ሄዳ ለካህናቱ ታቀርባለች። ቀኑ አጠረብኝና ሁሉም ማፍለኛ ሆነ አለች። አሁን ቀኑ አጥሯል? ንገር፣ አጥሯል? ስንት አመቱ ነው? 1 አመቱ አይደል? 365 ቀናት ቆይታ ቀኑ አጥሮኝ ረስቸው ነው ብትል ምን አለበት? እየሰማች ነው አይደል? ስለዚህ የተረሳ እንጀራም ሊኖር ይችላል። ተወቅቶ ተረስቶ የሚሆመጭር እንደ ጨው የሚል ማለት ነው። ስለዚህ በአጭሩ የብዙ ሴቶች እንጀራ አንድ አይነት እንደማይሆን የአገልጋዮችም ያገላለጽና ያቀራረብ ዘይቤ ይለያያል ማለት ነው። ስለዚህ አሁን ትናንት የመጣ ወንጌል ላይ ተነስቷል። ወንጌል ማለት ወንጌል ነው፣ ባህር ነው። ከባህሩ በተቀዱት ደግሞ እኔ አሁን በመዋስ ይጀመርኩኝ
ሌላው ደግሞ በታምረ ማርያም ይጀምራል። እየሰማችሁ ነው አይደል? በተለያየ መልኩ ይጀመራል ማለት ነው። መነሻው ቤዙ ማለት ነው። ስለዚህ አሁን ዋናው ትልቁ መሰረታዊ ነገር ቅዱስ ያሬድም የተናገረው እንዲህ ነው ያለው። ምንድን ነው ያለው? ቅዱስ ገብርኤል ወደ ድንግል ማርያም መጣና ቃልን ተቀበዩ አላት። ማንን? ድንግል ማርያም። ቅዱስ ገብርኤል ደግሞ የተናገረውን ቅዱስ ሉቃስ ደግሞ ያደረገና ቅዱስ ገብርኤል ከሰማይ ተልኮ ወደ ገሊላ መጣ። ለድንግል ማርያም እንዲህ አላት፣ ቃል ወደ አንቺ ይመጣልና ተቀበዩ አላት ይላል። አሁን እዚህ አዲስ ኪዳን ላይ ናቸው ሁለቱም። ቅዱስ ሉቃስም አዲስ ኪዳን ነው፣ ቅዱስ ያሬድም አዲስ ኪዳን ነው። ወደ ብሉይ ኪዳን ልውሰዳችሁ። ኢሳይያስ ላይ ምን ይላል? ራሱ ኢሳይያስ መኑ ውእቱ ዝንቱ ቀይሕ አልባስ ዘባሶር፣ ቀይ ሥጋ ለብሶ ከኤዶምያስ የወጣ ይህ ማን ነው ይልና ይጠይቃል። ነቢዩ ይጠይቃል፣ መንፈስ ቅዱስ ደግሞ ሲመልስ ኤዶምያስ ገሊላ ናት። ቀይ ሥጋ የተባለው የድንግል ማርያም ሥጋ ነው። ቀይ ሆኖ ያየው ደግሞ ቅዱስ ገብርኤል፣ እንደ ቅዱስ ገብርኤል ቃል የሆነላት ከድንግል ማርያም የተወለደው መድኃኔዓለም ነው አለና መለሰ። እስኪ አመስግኑት እግዚአብሔር። እና ያያችሁ እንዲህ ነው የሚመልሰው። ልብ አድርጉ። አሁን እነሆ ቅዱስ ገብርኤል ከእግዚአብሔር ተልኮ ይመጣል አለ ኢሳይያስ። ወደ ማን? ወደ ገሊላ። ገሊላ ማን አለች? ድንግል ማርያም። ምን ይላታል? ቃልን ተቀበይ፣ በቃል ቃልን ተቀበይ። ልብ አድርጉ። እግዚአብሔር ዓለም ነው። እግዚአብሔር ራሱ ዓለም ነው። ዓለሙን ፈጥሯል። እግዚአብሔር ዓለም ሆኖ በዓለሙ እኛ እንድንኖር አድርጓል። ልብ አድርጉ። ቅዱስ ገብርኤል ቃል አለው፣ ይናገራል። መልአክ ነው። ምስጋና ያቀርባል፣ ይሰግዳል፣ ይላላካል። ምን ይዞ መጣ? ቃል ይዞ መጣ። በምን? በቃሉ። ለዚህ ነው ቅዱስ ያሬድ ምን ይላል? ቃል በቃሉ ተናገራ። አያችሁ፣ የተላከውን ቃል በእርሱ ቃል ነገራት። እየሰማችሁ ነው አይደል? አያችሁ፣ ቃል። እኔ አሁን የራሴ ቃል አለኝ፣ ድምፅ ማለት ነው። የምናገረው ግን የማንን ቃል ነው? ንገሩኝ እስቲ። ልብ አድርጉ። አያችሁ፣ ውሸት ስጨምር ግን የማንን ቃል ነው የምናገረው? የራሴን ማለት ነው። ውሸት ከጨመርኩኝ የኔን ነው የምናገረው ማለት ነው። የእግዚአብሔርን ቃል ስናገር ግን በእኔ ቃል የማንን ቃል ነው የምናገረው? ንገሩኝ እስቲ። የእግዚአብሔርን ቃል ነው። ይህን ማወቅ ያስፈልጋል። ምን ይመናል? ቃል በቃሉ ተናገራ አለ። ማን? ቅዱስ ገብርኤል። ቃል በቃል ፊት ለፊት ማለት ነው። መጣና ምን አላት? ጸጋን የተመላሽ ወይ ደስ ይበልሽ አላት። ቀጠለ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አለ። ቀጠለ። እነሆ ከአንቺ የሚወለደው ከሦስቱ አካል አንዱ አካል ነው አለ። ቀጠለ። ትርጓሜ ላይ እንግባ። አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወደ አንቺ ይመጣሉ። ይልቁንም አለ ወልድ በተለየ አካሉ በአንቺ ማህፀን የ9 ወር ከ5 ቀን እንግዳ ይሆናል። ቃል በቃሉ። ይህን ደግሞ ቅዱስ ያሬድ አርሆሲሶ በእዝራ ኩሎ ዘለሃኮ ነገራ፣ ጠጋ አለና ቃሉን በቃሉ ነገራት። የማንን ቃል? የእግዚአብሔርን ቃል። በማን ቃል? በቅዱስ ገብርኤል ቃል መጣና በድምፁ ጸጋን የተመላሽ ወይ ደስ ይበልሽ አምላክ ካንቺ ይወለዳል። እስኪ አመስግኗ ድንግል ማርያም። እንዲህ አድርጎ ነው ነገራት። አዎ፣ ታዲያ ምን አለ? ቃል በቃሉ አዎ ነገራት አለ። ደግሞ ምን ይላል? እንደ ቅዱስ ገብርኤል ቃል ሆነላትና። ለዚህ እኮ ነው ከእናንተ መካከል እንደው ቅዱስ ገብርኤል ልመናሽን ይስማሽ ትላላችሁ። እስኪ በሉ ልመናሽን። ሴትዮዋ ምን ትላለች? እንደ ቃላችሁ ይሁንልኝ አይደል ባል? ይሄ ነው። ምን ይላል ታዲያ? እንደ ቅዱስ ገብርኤል ቃል ሆነላትና ድንግል ማርያም አምላክን ጸነሰችዋል። አያችሁ፣ እንደማን ቃል? እንደማን ቃል? ለዚህ ነው ሁለት ነገሮች ገዦች ናቸው። እንደ ቅዱስ ገብርኤል ቃል፣ እንደ እግዚአብሔር ፈቃድ። እስኪ ተናገሩ። እንደ እግዚአብሔር በሉ ፈቃድ፣ እንደ ቅዱስ ገብርኤል ቃል ሆነላት። እስኪ አመስግኗ ድንግል ማርያም። ይህን ነው የሚለን። አዎ እንደ እግዚአብሔር ፈቃድ፣ እንደ ቅዱስ ገብርኤል ቃል ሆነላት። ማናት? ቅድስት ድንግል ማርያም። ቅድስት ድንግል ማርያም መልአኩ እንዲህ አላት። አሁን እንግዲህ መሰረታዊ ትምህርቶችን ላቅርብላችሁና ደህና ዋሉ እላችኋለሁ። አጭር ነው። በእግዚአብሔር ፊት ጸጋን አግኝተሻል። እስኪ ተናገሩ። በማን ፊት?
አይሰማኝም። በማን ፊት ይናያላት? አሁን ሰው ቢሆን ተውት ያልፋል። ግን ቅዱስ ገብርኤል ነው ምን አለ? በእግዚአብሔር ፊት ጸጋን አግኝተሻል አላት። ምንን? እኛ እንደው አንድ ባለስልጣን ፊቱን አዙሮ ደህና አደርክ ሲለን ደስ ይለናል አይደል? አይደለም እንዴ? አንድ የቀበሌ ባለስልጣን ወይም አንድ ሌላ ማለት ነው ወይም አንድ ሯጭ ያን ሯጭ ለመጨበጥ ሰላም ለማለት ግን ልብ አድርጉ፣ በእግዚአብሔር ፊት ጸጋን አግኝተሻል። እስኪ አመስግኗ ድንግል ማርያም። በእግዚአብሔር ፊት እኮ ነው እኮ በዘመኑ ባለስልጣን ፊት አይደለም ያለው። የዘመኑ ስልጣን ያልፋል፣ ውበት ያልፋል፣ ደምግባት ያልፋል፣ ሀብት ያልፋል፣ ንብረት ያልፋል፣ ጉልበት ያልፋል። የማያልፈው የእግዚአብሔር ስጦታ ነው። ክብርና ምስጋና ለመድኃኒዓለም ይሁን። የማያልፈው እሱ ብቻ ነው ወዳጆች። ልብ አድርጎ አንደኛው በእግዚአብሔር ፊት ጸጋን አግኝተሻል አለና ትጸንሻለሽ አላት። ተናገሩ። ምን ትያለሽ? ቀጠለ። ትጸንሻለሽ አላት። እንደገና ቀጠለና ሶስተኛ ትወልጃለሽ አላት። ምን ትያለሽ? በማን ፊት ጸጋ አግኝተሻልና? በእግዚአብሔር ፊት ጸጋ አግኝተሻልና ትጸንሻለሽ። ትጸንሻለሽ ካለ በኋላ ደግሞ ትወልጃለሽ። ቀጠለ። አራተኛ ስሙንም ንገሩኝ። ምን አለ? ተናገሩ እንጂ ስሙንም ሙሉት እንጂ ስሙንም በቃ አለቀ። ይሄ እኮ ነው እኮ የምትጸልዩት ጸሎት እኮ ነው። ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። አያችሁ፣ ጸጋን አግኝተሻልና። ቀጠለ። እነሆ ትጸንሻለሽ። ቀጠለ። ትወልጃለሽ። ቀጠለ። ስሙንም ማን ትይዋለሽ? መድኃኒት። አመስግኑት መድኃኒዓለምን። መድኃኒት ትይዋለሽ አላት። ይህንን ነው። አዎ ከዚህ በኋላ ይህ እንዲሆንልሽ ግን ይሁንልኝ በይ። ተናገሩ። ምን ይሁንልኝ? ይሁንልኝ። በዮሐንስ ወንጌል ምዕራፍ 5 38 ዓመት ሙሉ ካልጋ ላይ ተጣብቆ የሚኖር አንድ ሰው አለ፣ መጻጉዕ ይባላል። እና በዚያን ዘመን ለመዳን 3 ነገር ይጠየቃል። አንድ በሽተኛ ማለት ነው ለመዳን። አንደኛ የታመመ ሆኖ በራሱ ጉልበት ቅዳሜ ሌሊት 10 ሰዓት ላይ ተንደርድሮ ወደ ጸበል ከማንም በፊት ገብቶ መዳን። ይሄ የታመመ ነገር ግን መጓዝ የሚችል በራሱ አቅም ተንደርድሮ ገብቶ ጸበሉ ቀድሞ በሳምንት 1 ቀን ነውና ድነት የሚደረገው። በዚህ ሩጦ ገብቶ መዳን ይችላል። አንደኛ ይሄ ነው። ሁለተኛው አልጋ ላይ ተኝቶ መንቀሳቀስ የማይችል ወይም ልጆች ወይም ጎረቤት ወይም ዘመድ ያለው በእቅፍ ወስደው ከማንም ቀድመው ሲያስገቡት ቀዳሚት በሌሊት ሄዶ ይፈወሳል። ሁለተኛ ይሄ ነው። ሶስተኛው ጉልበትም ከሌለው ዘመድም ከሌለው ገንዘብ ያለው ምን ያለው አልኳችሁ? ገንዘብ ያለው እባካችሁ ሰራተኛ ፈልጉልኝ ተሸክሞ ወደ ጸበል የሚያስገባኝ ብር ከፍለዋለሁ ብሎ ብር ከከፈለ ለብሩ ሲል ይሸከምና ወስዶ ወደ ጸበል ያስገባል። ያ ሰውም ይፈወሳል። ይህ መጻጉዕ ግን 3ቱም አልነበረውም። ከዚህ ሰውራችሁ መድኃኒዓለም አሜን በሉ። ከዚህ ሰውራችሁ ጉልበትም የሌለው ዘመድም የሌለው ገንዘብም የሌለው ሁሉም የሌለው ማለት ነው። የሉም ዛሬ ሞልተዋል። መዳን የሚፈልጉ ጉልበት የሌላቸው፣ መዳን የሚፈልጉ ገንዘብ የሌላቸው፣ መዳን የሚፈልጉ ዘመድ የሌላቸው፣ መዳን የሚፈልጉ እነሆ የሚያዝናቸው የሌላቸው መዳንን እየተመኙ የሚሞቱ ብዙዎች ናቸው። ከዚህ መድኃኒዓለም ሁላችሁን የሚሰውራችሁ። መድኃኒዓለም መጣና መዳን ትፈልጋለህ ሆይ አለው። አሁን ፈቃዱን ነው እዚህ ጋር የሚፈልገው። መዳን ትፈልጋለህ አለው። ልብ አድርጉ። 38 ዓመት ሙሉ ታሞተኛ ነው። አሁን ሰውዬ መዳን ትፈልጋለህ ወይ የተባለው እየፈለገ እንደሆነ እግዚአብሔር ያውቃል። መዳን እንደሚፈልግም ያውቃል። ለምን ጠየቀው? በሽተኛ መሆኑን እያወቀ የሚል ጥያቄ ሊኖራችሁ ይችላል። ነገር ግን በቀራንዮ ለምን አዳንከኝ ሰንበትን ቻልክ ብሎ በጥፊ የሚመታው ስለሆነ እየሰማችሁ ነው አይደል? አዎ እነሆ ምክንያት እንዳይፈጥር ነው። ሳልፈቅድ አድነኛል እንዳይለው አስፈቅዶ ሊያድነው ነው። አያችሁ፣ ለማዳንም እኮ እግዚአብሔር እኮ ያስፈቅደናል እኮ እናንተ። አዎ መዳን ትፈልጋለህ? መዳን ትፈልጋለሽ? መኖር ትፈልጋለህ? መኖር ትፈልጋላችሁ? ይጠይቃል እግዚአብሔር። መኖር ከፈለጋችሁ ከኔ ጋር ኑሩ ይላል እግዚአብሔር። እስኪ ተናገሩ፣ ከኔ ጋር ኑሩ። ማቴዎስ ዮሐንስ 6:56 ተመልከቱ።
ከኔ ጋር መኖር የምትፈልጉ ስጋዬን ብሉ ደሜን ጠጡ፣ እኔ ከእናንተ ጋር እኖራለሁ፣ እናንተ ደግሞ ከኔ ጋር ትኖራላችሁ ይላል። ከኔ ጋር ለመኖር አለ ማቴዎስ 7:7 ላይ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩ ያልተከፈተለት ለምኑ ያልተሰጠው ማን ነው ይላል። አንኳኩ ይላል እግዚአብሔር። በእንባ አንኳኩ፣ በልመና አንኳኩ፣ በስጦታ አንኳኩ፣ በሁሉም አንኳኩ። ነገር ግን አላንኳኳችሁም ይልና ዮሐንስ ወንጌላዊ ራእይ 3 ላይ ምን ይላል? እነሆ በደጅ ቆሜ አንኳኳለሁ ይላል። እስኪ ተናገሩ፣ በደጅ ቆሜ በሉ። አንኳኳለሁ፣ የሚከፍትልኝ ቢኖር ወደ ቤት እገባለሁ፣ እርሱ ከኔ ጋር ይበላል፣ እኔም ከእርሱ ጋር እበላለሁ። እስኪ አመስግኑት እግዚአብሔርን። አያችሁት? እኛ ከእግዚአብሔር ጋር ለመብላት ፈቃደኛ አይደለንም። እስኪ እንደ የሰርግ ጥሪያችሁን ተመልከቱት። ከሌትና ከሪት በዚህ ቀን እዚህ ሆቴል ይጋባሉ። ይሄ ትኬት ይዛችሁ እንድትመጡ፣ ትኬቱ እንዳይለያችሁ፣ የሰርግ ካርድ ጥሪው እንዳይለያችሁ። ለሕፃናት ቦታ የለንም አይደለም እትሉ ነው አይደለም? እኮ ነው እኮ። እግዚአብሔር ግን እንደዚህ አይደለም። እናንተ ለሕፃናት ቦታ የለ። ለካም እናንተ አብላይ ላብላይ ነው፣ ላብላህ አብላይ ላብላይ ጥራይ ልጥራይ ነው እኛ ድግስ ማለት ነው። የእግዚአብሔር ድግስ ደግሞ ሕፃናት፣ አረጋውያን፣ ወጣቶች፣ ካህናት፣ ሊቃውንት፣ የኔ ቢጤዎችም በሙሉ አብረው እንዲበሉ ነው ፈቃደ እግዚአብሔር። እስኪ አመስግኑት ይህንን አምላክ። ይሄ ነው እግዚአብሔር። እኛ ጋር የለም የኔ ቢጤ ቦታ የለም። እንኳን የኔ ቢጤ የቆሰለው የደማው የሚሸት ሰውነት የያዘው ይቅርና ሳሙኝ ሳሙኝ የሚሉ ሕፃናት እንኳን ቦታ የላችሁም እናንተ። እየሰማችሁ ነው አይደል? እስኪ ጌታን ላሳያችሁ። ይትክልወሙ ለሕፃናት ይምጹ ሀቤ፣ ሕፃናትን አትከልክሏቸው ወደ እኔ ይምጡ። አመስግኑት መድኃኒዓለም። ምን አያችሁ? እሱ እንዲህ እያለ እናንተ ትከለክላላችሁ። ዛሬ በልታችሁት ነገ ለሚጠፋ ድግስ ሕፃናትን የሚከለክል ድግስ። እየሰማችሁ ነው አይደል? እናያለን፣ ብዙ ቦታ ላይ እንመለከታለን። ስለዚህ ወደ ህይወታችን መድኃኒዓለም ሁላችን እንዲመልሰን መልካም ፈቃዱ ይሆንልን። አሁን መዳን ትፈልጋለሁ ያለው፣ አዎ እፈልጋለሁ አለው። ባጭሩ ሲለው ዳን አለው። ወዲያውኑ ተነሳና 38 ዓመት የተሸከመችውን አልጋ ተሸክሞ ወደ ቤቱ ገባ። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ? አሁን ልብ አድርጉ። ሐኪም ቤት ቢሆን ወረፋ ያዝ፣ ካርድ ያዝ፣ ተመርመር፣ ወረፋህን ጠብቅ፣ ተመዘን፣ ከዚያ ላብራቶሪ፣ ከዚያ ውጤት፣ ከዚያ መርፌ ላድንም ትችላለህ። እየሰማችሁ ነው አይደለ? ሪፈረም ልትባል ትችላለህ። እሱ ጋር ግን እንዲህ የለም። ወዲያውኑ የተሸከመችህን አልጋ ተሸከምና ወደ ቤት ግባ። እስኪ ደግማችሁ አመስግኑት ይህንን አምላክ። ይሄ እኮ ነው እግዚአብሔር። አዎ ቃልን ተቀበዩ አላት። ምንድን ነው? ይሁንልኝ በይ አላት። አዎ ምክንያቶችን ዘረዘረች። እሷ ላለመቀበል ወንድ ስለማላቅ ይህ እንዴት ይሆናል? ድንግል እኮ ነኝ ወዘተ ብዙ ነገሮችን መለሰችለት። አብርሃምና ሳራ ከሸመገሉ በኋላ አግኝተዋል። ወናው ኤልሳቤጥ እንተ ማዝማድኪ፣ ኤልሳቤጥ አክስትሽ ከጸነሰች 6 ወሯ ነው ወዘተ እንዲህ አላት። የተፈለገው ግን አንድ ቃል ነው። ይሁንልኝ የምትለዋ ናት ነጥቧ የተፈለገችው። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ሲላት ይህን ገዥ ሐሳብ ታውቀው ስለነበረ እንደ ቃልህ ይደረግልኝ አንተ የእግዚአብሔር መልእክተኛ ስትል አካላዊ ቃል መጣና ቃል በቃሉ ያለን ነው መጣና ቃል በማህፀኗ አደረ። አምላክን ጸንሳ አምላክን ወለደችው። አመስግኗት ድንግል ማርያምን ነው የሚነግረን። ቅዱስ ያሬድም ይህንን፣ ቅዱስ ሉቃስም ይህንን፣ ቅዱስ ገብርኤልም ይህንን ቃልን ተቀበይ ወደ አንቺ ይመጣል። መንፈስ ቅዱስ ስጋሽን ደምሽን ይከፍላል፣ በአንቺ መለኮት ይዋሃዳል። መለኮት 9 ወር ከ5 ቀን ሰማይ ወምድር ዘኢያገምሮ 20 ዓለማት የማይወስኑት 20 ዓለማትን የሚወስን አምላክ። እነሆ በአንቺ ማህፀን ረቂቁ ይገዝፋል፣ ሙሉ ይሆናል። እነሆ ትጸንሻለሽ፣ አምላክን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እንደ ቅዱስ ገብርኤል ቃል ሆነላትና ቅድስት ድንግል ማርያም በ15 ዓመቷ መድኃኔዓለምን ጸንሳ በ16 ዓመቷ ወለደችው። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። የተነሳውበት ይህን ካልኳችሁ የእሷን ልንገራችሁና ደህና ዋሉ ልበላችሁ። ሐናና ኢያቄም የሚባሉ ደጋግ ሰዎች ባልና ሚስቶች ልጅ ሳይኖራቸው ብዙ ዘመን ቆይተው ነበርና እግዚአብሔር ለምነው አንኳክተው መልካም ልጅ ፈልገው ነበረ። አያችሁ፣ ለዚህ ነው ያልኳችሁ ፈቃድ የሚባል ነገር አለ።
የምንጠይቅህ ወንድም ይሁን ሴት መልካም ልጅ ነው፣ መጥፎ ልጅ አንፈልግም። አው አንድ በቂያችን ነው። 50 ቢወለድ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ነውና አሐቲ ይእቲ ለእማ ወኅሪት ይእቲ ለእንተ ወለደታ። ለእናቷም ለአባቷም አንዲት ትሁን አንድ ይሁን። አው ዋናው መልካም ልጅ ይሁን መልካም ልጅ ትሁን ብለው እግዚአብሔርን ጠየቁት። መልካም ተመኝ እንድታገኝ ነውና ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ቅድስት ድንግል ማርያም ተወለደች። አመስግኗት እናታችን ድንግል ማርያም። 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ኖረች። መዝሙር 66 ላይ በጉ ቤተከ ምስለ መባኤ ወብጻት የዘነበኩ በከናፍሬ ዘእቤ በከናፍሬ አመምንዳቤ። በችግሬ ጊዜ የተናገርኩትን በመልካም ጊዜ እነሆ ስለቴን ይዤ እመጣለሁ አለ ቅዱስ ዳዊት። ዝም አለች ሐናም፣ ኢያቄምም ዝም አለ። ቄሱም ዝም፣ መጻፉም ዝም። ልጅቷ ግን የምን ልጅ ናት? የስዕለት ልጅ ናት። ስንት ዓመት ሆናት? 3 ዓመት። በዚህን ጊዜ የታላም መልአክ ቅዱስ ገብርኤል እየሰማችሁ ነው አይደል? ልምባር የስዕለት ልጅ ናት። ጸጥ አለች ሐና። የዓይኔ ማረፊያ አነጋጋሪዬ፣ እናቴም እህቴም ልጄም ጎረቤቴም ኑሮዬም ማንነቴም ብላ ጸጥ አለች። ምን ይዛ? ስዕለት ይዛ። ምን ነው ዝም አላችሁ? ምን ይዛ? ተናገሩ። ምን ይዛ? የያዛችሁ ካላችሁ ከዚህ ተማሩ። ከዚህ በኋላ ቅዱስ ገብርኤል ሐና ወደ ጎረቤት ዕዳ ስትመጣ እመቤታችንን በክንፉ ሰወረባት። ስትመጣ የለችም፣ ራሷን ያዘች ነው አለች። እናንተስ እንደዚህ አይደላችሁ? እዚህ ግቢ ይዛችሁ ትመጡና ሕፃናቱን ትለቃላችሁ። እንዲህ ሲሰወሩባችሁ መጣችሁ ትላላችሁ። እየሰማችሁ ነው አይደል? አዎ አለች። በነገራችን ላይ በዘመኑ ሕፃን አሻጭ ሞልቷልና ልጆቻችሁን ጠብቁ። እየሰማችሁ ነው አይደል? ቅዱስ ገብርኤል አይጨክንም፣ ግድ የለም ፈልጎ ያመጣል እንጂ አይሰውርም። ቅዱስ ፋኑኤል በክንፉ ከፍ አድርጎ መግቧት ሄደ። ቅዱስ ገብርኤል ደግሞ እነሆ አበሰራት፣ ጠበቃት፣ አነጋ